የዕለተ ረቡዕ የትርታ ቁርስ ዝግጅታችን ሐምሌ 1 2018 ዓ.ም በመከታተል ላይ ትገኛላችሁ። አህመዲን ሸረፋና በፍቅር ግዛቸው እያስተናገድናችሁ ቆይታ እያደረገን እንገኛለን። ሲኒየር ቴክኒሻናችን አለህ ቢተው በቴክኒክ ቁጥጥሩ አብሮን አለ። የሰዓት ወጃውን አድምጠን እንዲሁም ደግሞ መልእክቶችን ተከታትለን ድጋሚ ተገናኝተናል። ከሀገር ውስጥና ከባህር ማዶ ያዘጋጅናቸው ዜናዎቻችን የምታደምጡበት ሰዓት ላይ ትገኛላችሁ። ሀገራዊ ጉዳዮችን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሁለትዮሽ ግንኙነትና በጋራ የትብብር እድሎች ዙሪያ ተወያይተዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውይይታቸው በሁለቱ ሀገራት የቆየ ታሪካዊ ግንኙነትን ወደ ላቀ ደረጃ ለማሸጋገር ያለመ መሆኑን ገልጸዋል። በተያያዘም የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቲሞስ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በዲፕሎማሲያዊና በኢኮኖሚያዊ ትብብር ዙሪያ መክረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹት በውይይቱ በዋናነት የኢኮኖሚና የንግድ ትስስር ማሳደግ ላይ ትኩረት መደረጉን ገልጸዋል። በዚህም የኢትዮጵያን የቡና ኤክስፖርት ማሳደግና ከሩሲያ የሚመጣውን የአፈር ማዳበሪያ አቅርቦት ማጠናከር በሚቻልባቸው ጉዳዮች ላይ በጋራ ለመስራት መስማማታቸውን አስታውቀዋል። በተጨማሪም በኢንቨስትመንት በሳይንስና በቴክኖሎጂ ዘርፎች ያለውን ትብብር ለማጉላት ተወያይተዋል። በዲፕሎማሲ መስክም ኢትዮጵያ በብሪክስ አባልነቷ እንዲሁም ደግሞ በተባበሩት መንግስታት ድርጅትና በአፍሪካ ህብረት መድረኮች ከሩሲያ ጋር ያላትን የውጭ ፖሊሲ ቅንጅት ለማጠናከር ስምምነት ላይ ደርሰዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸው የሚታወስ ሲሆን የሁለቱ ሀገራት የሁለትዮሽ ግንኙነት ወደ ላቀ ምዕራፍ ለማሸጋገር እንደሚሰሩም በውይይቱ ወቅት ተመላክቷል። በአዲስ አበባ ከተማ የነዳጅ መቅጃ ማሽኖች ላይ የልኬት ችግሮች በተገኘባቸው ማደያዎች እርምጃ መወሰዱን የከተማ ንግድ ቢሮ አስታወቀ። የቢሮ ኃላፊ ሀቢባ ሲራጅ እንደገለጹት በከተማ አስተዳደሩ በሚገኙ ነዳጅ ማደያዎች ላይ ባካሄዱት ምርመራ የልኬት ችግር የተገኘባቸው ማደያዎች ላይ ተገቢው የህግ እርምጃ ተወስዷል። በዚህም መሰረት በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኘው ኖክና በአቃቂ ቃሊቲ ክፍለ ከተማ የሚገኘው አልፋ ነዳጅ ማደያዎች የመቅጃ ማሽን የልኬት ችግር በመገኘቱ ከነዳጅ አቅርቦት ስራ ለ2 ወራት እንዲታገዱም ተደርጓል። እንዲሁም በአቃቂ ቃሊቲ ክፍለ ከተማ የሚገኘው ተባረክ ነዳጅ ማደያ ለ1 ወር ከነዳጅ አቅርቦት እንዲታገድ መወሰኑን ወይዘሮ ሀቢባ ገልጸዋል። ከእገዳ በተጨማሪም በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቂርቆስ ክፍለ ከተማ ካዛንቺስ አካባቢ የሚገኘው ኦላ ነዳጅ ማደያ የመጨረሻ የጽሑፍ ማስጠንቀቂያ እንደተሰጣቸው ተገልጿል። የአዲስ አበባ ንግድ ቢሮ ኃላፊ አክለውም በከተማዋ ልኬትን በማዛባት ፍትሐዊ የንግድ ድርን በሚያደናቀፉ ነዳጅ ማደያዎች ላይ እየተወሰደ ያለውን የክትትልና የሕግ ማስከበር እርምጃ አጠናክረው እንደሚቀጥሉም አረጋግጠዋል። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ረቡዕ ሐምሌ 1 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ እጅግ አድርገን አመሰግነን። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አጋርተናል። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። አፍሪካዊ ጉዳዮችን ቀዳሚ እናደርጋለን። በኬንያ በተቃውሞ ሰልፍ የተሳተፉ ግለሰቦች ታሰሩ። በኬንያ ዋና ከተማ ናይሮቢ ሳባ በሚል መጠሪያ የተደረገውን የተቃውሞ ሰልፍ ለማካሄድ ሲዘጋጁ የነበሩ በርካታ ሰዎች በፖሊስ ቁጥጥር ስር መዋላቸውን ኦል አፍሪካ ኒውስ አስነብበዋል። በከተማዋ የጸጥታ ጥበቃን በማጠናከር የአድማ በታኝ ፖሊሶች የውሃ መርጫ ተሽከርካሪዎችንና በመንግስት ተቋማት ዙሪያ የብረት አጥሮችን ያሰማሩት የከተማዋ ባለስልጣናት በተጨማሪም ወደ ከተማዋ የሚገቡ መንገዶች ላይ ጥብቅ ፍተሻ እያደረጉ እንደሆነም ተነግሯል። መንግስት ይህንን እርምጃ የወሰደው ወሳኝ የመንግስት ተቋማትን ከአደጋ ለመጠበቅ እንደሆነ ሲገልጽ፣ ተቃዋሚ ፖለቲከኞች የተጠናከረው የጸጥታ እርምጃ በህገ መንግስቱ የተረጋገጠውን የመሰብሰብና የመቃወም መብት የሚገድም መሆኑን እየገለጹ ነው። የተቃውሞ ሰልፉ አዘጋጆች ሰልፉ ከፍርድ ውጭ የሚፈጸሙ ግድያዎች፣ የግዳጅ መሰወሮችና አፈናዎች ላይ ተጠያቂነት እንዲኖር ለመጠየቅ ወደ ምክር ቤቱ የሚጓዝ ሰልፍ ለማድረግ ማቀዳቸውን ገልጸዋል ሲል የዘገበው ኦል አፍሪካ ኒውስ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ የተጀመረውን ስራ የሚያጠናቅቁ መሆናቸውን ተከትሎ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ዛቻ እስከቀጠለ ድረስ ድርድር እንደማይኖር ተናገሩ። የመግባቢያ ስምምነት ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተንና ቴህራን የቀድሞውን የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ
ቀብር እስከሚጠናቀቅ ድረስ ድርድሩን መግታታቸው ትራምፕ መናገራቸውም ይታወቃል። ሁለቱ ሀገራት ከዚህ ስምምነት በኋላም የአሜሪካው ፕሬዝዳንት ሰኞ ምሽት በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ስምምነት ላይ እንደርሳለን ወይም ስራውን እናጠናቀቃለን ሲሉም ተናግረዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻችን መምታት እንችላለን፣ እነርሱም እያውቁታል ሲሉም ተደምጠዋል። ለዚህም የትራምፕ ንግግር ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ቴሄራን ላይ የሚሰነዘር ዛቻ እስከቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀምር ገልጸዋል። ሚኒስቴሩ በኤክስ ገጻቸው ባሰፈሩት ጽሑፍ ከአሜሪካ ጋር የተፈረመው የመግባቢያ ስምምነት አንቀጽ 13ን ጠቅሰው ግልጽ ነውም ብለዋል። ሚኒስቴሩ የጠቀሱት አንቀጽ በስምምነቱ ላይ የሰፈሩ ጉዳዮች ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግ ድርድርን እንደማይጀምሩ የሚገልጽ ነው። በስምምነቱ ድንጋጌዎች አንዱ ሁለት ሀገራት አንዳቸው በሌላቸው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ማዘዙን ቢቢሲ ዘግቦታል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ረቡዕ ሐምሌ 1 የወርሃ ሐምሌ የመጀመሪያዋ ዕለት የትርታ ቁርስ መሰናዷችን ነው እያደረስናችሁ የምንገኘው። እናንተም ሀሳብ አስተያየቶቻችሁን ለእኛ እያጋራችሁን ነው። አሁንም ደውሉልን 0116ን በማስቀደም በ684622 እንዲሁም በ663582 ደውሉልን። 9760 ደግሞ የአጭር የጽሁፍ መልእክት ለሚቀናችሁ የተሰናዳ ነው። እስከ 2 ሰዓት ከ30 ድረስ እንቀጥላለን። የዚህ ሰዓት አጋር ሆነው አብሮን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክና በ894 የሚሊዮኖች ምርጫ የሆነው ራይድ አብረውን አሉ። ራይድ በየትኛውም ስፍራ ሆነው ከቤተሰቡ ከወዳጅ ዘመዶ ጋር ወደ አሻውት ስፍራ መንቀሳቀስና መጓዝ ቢያሻው 8294 ለፈጣን የትራንስፖርት አማራጭ ቀርቦሎታል። ራይድ በእጅ ስልኩ ላይ የራይድን አፕሊኬሽን በማውረድ ባሉበት ቦታ ሆነው ትዕዛዞትን ማቅረብ ይችላሉ። በአስተማማኝ ሁኔታ ወደ አሻውት ስፍራ የሚያደርሶ የሚሊዮኖች ምርጫ 8294 ራይድ የዚህ ሰዓት አጋራችን ነው። እጅግ አድርገን እናመሰግናለን። ምርጫችሁን ራይድ እንድታደርጉ ተጋብዛችኋል። እለት እለት ቅርንጫፎቹን እያሰፋ ወዳላችሁበት እየደረሰ የሚገኘው እናት ባንክ ደግሞ ሌላኛው የሰዓት አጋራችን ነው። በርካታ አገልግሎቶችን ይሰጣል። ከአገልግሎቶቹ መካከልም የልጆች ቁጠባ አንዱ ነው። የልጆች ትልቁ ህልም ዛሬ በሚጥሉት መሰረት ይጀምራል። በእናት ባንክ ለልጆቹ የሚያበረክቱት የልጆችና ታዳጊዎች ቁጠባ አገልግሎት ነው። ዛሬ በመጀመር ልጆቹ የቁጠባ ባህል እንዲማሩ ያደርጉ። በእንጎቻ ቁጠባ እስከ 12 ዓመት ላሉ ልጆቹ፣ በብላቴና ቁጠባ ደግሞ ከ12 እስከ 18 ዓመት ለሚገኙ ታዳጊ ልጆቹ መቆጠብ ይችላሉ። የነገውን የልጆቹን ጉዞ ዛሬ ከእናት ባንክ ጋር ይጀምሩ። እናት ባንክ እንግዲህ ዝግጅቱን አጠናቆ እናንተን ይጠብቃል። ወደሚቀርባችሁ የባንኩ ቅርንጫፍ ጎራ በማለት አገልግሎቱን ማግኘት ትችላላችሁ። ማን እንደ እናት የሚላችሁ እናት ባንክ የሰዓት አጋራችን ነው። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ቆይታችን ይቀጥላል። እንግዲህ ቀደም ሲል የአጋሮቻችን መልእክትና የሰዓት ወጃውን ተከታትለን ነበር ተመልሰን የተገናኘ ነው። ይህም ማለት አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የ11 ቢሊዮን ዶላር የውጭ ንግድ ገቢ በበጀት ዓመቱ አስመዝግበናል ላሉ ጠቅላይ ሚኒስትር አብይ አህመድ። ሀገሪቱ ከ1984 እስከ 2000 ዓ.ም ባሉት የ17 ተከታታይ ዓመታት ውስጥ ካገኘችው አጠቃላይ የኤክስፖርት ገቢ ጋር እኩል መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በገለጹበት በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው የ2018 በጀት ዓመት የመንግሥት ሥራ አፈጻጸምን በተመለከተ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ በሰጡበት ወቅት ነው ያስገነዘቡት። ሚኒስትሩ በማብራሪያቸው ኢትዮጵያ በበጀት ዓመቱ ያስመዘገበችውን የ11 ቢሊዮን ዶላር የውጭ ንግድ ገቢ ሀገሪቱ ከ1984 እስከ 2000 ዓ.ም ባሉት 17 ተከታታይ ዓመታት ውስጥ በድምሩ ካገኘችው አጠቃላይ የወጪ ንግድ ገቢ ጋር እኩል መሆኑንም አብራርተዋል።
ይህ ከእቅዱ በላይ አፈጻጸም የታየበትና በአንድ ዓመት ውስጥ የተመዘገበው ታላቅ ውጤት የኢትዮጵያን የጋራ ድል መሆኑን ተናግረዋል። የውጭ ምንዛሬ ገቢ ምንጮችን በዝርዝር ያነሱት ጠቅላይ ሚኒስትሩ ከአገልግሎት ወጪ ንግድ 9.5 ቢሊዮን ዶላር፣ ከውጭ ቀጥታ ኢንቨስትመንት 4 ቢሊዮን ዶላር ገደማ እንዲሁም ከሜሪሚታንስ ወይም ከዚህም አገልግሎት ደግሞ የ7.9 ቢሊዮን ዶላር ገቢ መገኘቱን ጠቅሰዋል። በተጨማሪም ከእርዳታና ብድር 5 ቢሊዮን ዶላር ገደማ ወደ ሀገር ውስጥ ፈሰስ መደረጉን ጠቁሞ በአጠቃላይ ኢትዮጵያ በተጠናቀቀው በጀት ዓመት 38 ቢሊዮን ዶላር ገደማ የውጭ ካፒታል ፍሰት ማግኘቷን አስታውቀዋል። በ6.2 ቢሊዮን ብር ወጪ የተገነባው የንጹህ መጠጥ ውሃ ፕሮጀክት በአዳማ ከተማ ተመርቆ ለአገልግሎት ክፍት ሆነ። የውሃና ኢነርጂ ሚኒስቴር ከኦሮሚያ ክልልና አዳማ ከተማ አስተዳደር ጋር በመተባበር ያስገነባው ፕሮጀክቱ በአዳማ ከተማና አካባቢው የሚኖሩ ከ1.1 ሚሊዮን በላይ ነዋሪዎች ተጠቃሚ ያደርጋልም ተብሏል። የንጹህ መጠጥ ውሃ ፕሮጀክቱ 15 አዳዲስ የከርሰ ምድር ውሃ ምንጮችን በማልማት 5000 ኪዩቢክ ሜትር ውሃ መያዝ የሚችሉ 10 ግዙፍ የውሃ ማጠራቀሚያ ቦቴዎች የያዘ ነውም ተብሏል። በተጨማሪም ፕሮጀክቱ 245 የዋና ስርዓት መስመሮች፣ የውሃ አስተዳደር ቴክኖሎጂ እንዲሁም ባለ 5 ወለል የአስተዳደር ቢሮ ህንፃ ያለው መሆኑም ተመላክቷል። የጨፌ ኦሮሚያ አፈ ጉባኤ ሰአዳ አብዱራህማን ፕሮጀክቱ በአካባቢው የጊዜው የሚነሱ የንጹህ መጠጥ ውሃ በጥያቄዎችን በዘላቂነት ለመፍታት ያስችላልም ብለዋል። የውሃና ኢነርጂ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞ በበኩላቸው ፕሮጀክቱ መንግስት ዘመናዊ የንጹህ መጠጥ ውሃ ፕሮጀክቶችን ተደራሽ ለማድረግ የሚያደርገው ጥረት አካል መሆኑን ገልጸዋል። በቀጣይም በሁሉም የሀገሪቱ ከተሞች መሰል ግዙፍ የንጹህ መጠጥ ውሃ አቅርቦትና የፍሳሽ አወጋገድ ስርዓቶችን የመገንባት ስራ ተጠናክሮ ይቀጥላል ነው ያሉት። የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ሚሊዮን በቀለ ፕሮጀክቱ ዘመኑን በዋጁ መሳሪያዎች የተገነባውና ንጹህ ውሃን ሳይቆራርጥ ያለ ብክለትና ተደራሽ ማድረግ የሚያስችል መሆኑንም ጠቅሰዋል። ከትርታ 97.6 ኤፍኤም ሀገራዊና ዓለም አቀፋዊ ዜናዎቻችንን በማድመጥ ላይ ትገኛላችሁ። ሀገራዊ ጉዳዮችን አጠናቀናል። አሁን ደግሞ ከውጭ ላገኘናቸው ዜናዎች እናልፋለን። ኡጋንዳን ቀዳሚ እናደርጋለን። ቶታል በኡጋንዳውያን አርሶ አደሮች ክስ ቀረበበት። 4 ኡጋንዳውያን አርሶ አደሮች የፈረንሳዩን ግዙፍ የኃይል ኩባንያ ቶታል ኢነርጂስን በእንግሊዝ ፍርድ ቤት በመክሰስ ላይ መሆናቸውን አፍሪካ ኒውስ ነው የዘገበው። ክሱ ያተኮረው 5.6 ቢሊዮን ዶላር በጀት በተመደበለትና በፈረንጆቹ 2027 ስራ ይጀምራል ተብሎ በሚጠበቀው የምስራቅ አፍሪካ የድፍድፍ ነዳጅ ቧንቧ ፕሮጀክት ላይ መሆኑ ተገልጿል። 1400 ኪሎ ሜትር ርዝመት ያለው ይህ ግዙፍ ማስተላለፊያ ከኡጋንዳ ወደ ታንዛኒያ ነዳጅ ለማስተላለፍ የታቀደ ሲሆን አርሶ አደሮቹ ግን ፕሮጀክቱ የኡጋንዳን የአካባቢ ጥበቃና ህገ መንግስታዊ ህጎች የሚጥስ ነው ሲሉ ከሰዋል። አቫዝ በተሰኘ የተሟጋቾች ቡድን የሚደገፉት እነዚህ አርሶ አደሮች በማስተላለፊያ ውስጥ ነዳጅ እንዳያልፍ የሚያግድ የፍርድ ቤት ትዕዛዝ እንዲወጣላቸው እየጠየቁ እንደሚገኙም ተመላክቷል። የአካባቢ ጥበቃ ተሟጋቾች በበኩላቸው ፕሮጀክቱን የካርበን ቦምብ በማለት የገለጹት ሲሆን ከፍተኛ የበካይ ጋዝ ልቀት ከማስከተሉም በላይ በመርሰንቺስ ፏፏቴ ብሔራዊ ፓርክ አቅራቢያ በቀላሉ ሊጎዱ በሚችሉ የተፈጥሮ ስነ ምህዳሮች ላይ አደጋ ሊያደርስ ይችላል ሲሉ ማስጠንቀቃቸውን አፍሪካ ኒውስ በዘገባው አስፍሮታል። በመጨረሻም እስራኤልና ኢራን ዳግም ወደ ግጭት ሊያመሩ እንደሚችል ኒውዮርክ ፖስት አስነበበ። ኢራን በ10 ሚሊዮኖች በሚታደሙበት የቀድሞ መሪዎቹ የቀብር ስነ ስርዓት ሽኝት ከጁላይ 4 ጀምሮ በማካሄድ ላይ ትገኛለች። በስነ ስርዓቱ ላይ የታደሙ ሚሊዮን ኢራናውያን በቀል ለአሜሪካ፣ በቀል ለእስራኤሉ በሚሉ መፈክሮች በመሞላታቸው ተከትሎ ይህ ማነሳሳት በመሪዎች የሚመራና እስራኤልን ለመተንኮስ ከሰቦቹ ለሙሉ አጸፋዊ የጦርነት እርምጃ ዝግጁ ነን ስትል እስራኤል አስታውቃለች። የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ በቴህራን በሚካሄደው የቀብር ስነ ስርዓት ላይ በተሰነዘሩ አስተያየት ላይ ይህንኑ ቃላቸው ደግሞ ተናግረዋል። ካትዝ እስራኤል በማንኛውም ጊዜና ማንኛውም ስጋት ለመከላከል ዝግጁ መሆኗን ጨምረው ተናግረዋል። ካትዝ ቀደም ሲል የካሚኔን ልጅና ተተኪውን ሙጅታባ የግድያ ኢላማ ውስጥ ናቸው ሲሉ መናገራቸው በቴህራን ከፍተኛ ተቃውሞ አስነስቶ እንደነበር ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትራምፕ በህዝባችንና በአመራራችን ላይ የሚሰነዘር ማንኛውም ስጋት ፈጣንና ኃይለኛ ምላሽ ያገኛል ሲሉ በትራምፕም ሆነ በእስራኤል ለሚሰነዘሩ ዛቻዎች
ትዕግስቱ እንደሌላቸው አስረድተዋል። ባሳለፍነው ሳምንት መጨረሻ የተጀመረውና በቀጣይ ቀናትም የሚካሄደው የቀድሞ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ የስንብትና የቀብር ስነ ስርዓት በሚሊዮኖች እየታደሙ እየተካሄደ ይገኛል። ኻሜኒ ከአብዮታዊ እስላማዊ ሪፐብሊክ ኢራን መሪነታቸው በተጨማሪም በሺያ እስልምና እምነት ተከታዮች ከፍተኛ ተሰሚነት ያላቸው መሪ እንደነበሩም ተመስክሮላቸዋል። የቀድሞ መሪ የስንብት ስነ ስርዓት ከኢራን በተጨማሪም በኢራቅ ውስጥ ከተከናወነ በኋላ በማሻድ ትውልድ ከተማቸው ስርዓተ ቀብራቸው ሐምሌ 9 ይፈጸማልም ተብሎ ይጠበቃል።